በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። ግንቦት 5 ነው። ጻድቁ አቡነ ገብረ መንፈስ ቅዱስ ጴጥሮስ ወጳውሎስ እንዲሁም አሮን መንክራዊ ጣራው ክፍት ሆኖ ዝናብ ዓመት እስከ ዓመት የማያዘንም ገዳም ያላቸው ጻድቅና ፀሐይን አቆሙ ከሚባሉ ቅዱሳን መካከል አንዱ ናቸውና ለእነዚህ ቅዱሳን እንኳን አደረሰን አደረሳችሁ። ዛሬ የምንነጋገርበት የትምህርታችን ርዕስ አሮን እንደኛ ሰው ነው፣ ነገር ግን ፀሐይን አቆመ በሚል ርዕስ እንነጋገራለን። እግዚአብሔር አምላክ ፈቅዶና ወዶ እንዲያስተምረን መልካም ፈቃዱ ይሁንልን። ድንቅ የሆነ ገድልና ተአምር ቃል ኪዳን ነው። እሱን የሚያይ ሕሊና እግዚአብሔር ያድለን። እንዲህ ይላል። አንዳንድ መጻሕፍትን ከብሉይ ኪዳንም ከአዲስ ኪዳንም ብንመለከት መልካም ነውና መጽሐፈ ኢያሱ ምዕራፍ 10 ቁጥር 11 ላይ እንዲህ የሚል ነገር አለ። እግዚአብሔር በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ለመነው፣ አንድም ተናገረው፣ እንዲህም አለው። በእስራኤል ፊት እንዲህ አለ፣ በገባኦን ላይ ፀሐይ በገባኦን ላይ ወይም በገባኦን ሰማይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ ይቁም ብሎ ጠየቀ ነው የሚለው። ታሪኩ እንዲህ ነው። ከ430 ዘመን በኋላ እግዚአብሔር እስራኤላውያንን በሙሴ መሪነት በቅዱስ ሚካኤል ጠባቂነት የኤርትራን ባህር ከፍሎ አሻግሯቸዋል። መና እያወረደ ውሃ ከጥንጫ እያፈለቀ እያጠጣቸው የኤርትራን ባህር አሻገራቸው። ሙሴ በሞሪያ ተራራ ቀረ። ከሙሴ ቀጥሎ ኢያሱ ቀጠለ። እንደገና በሌላ በኩል ደግሞ በአሮን በኩል ደግሞ አልዓዛርን አስቀጠለ። እግዚአብሔር መቼም ያው እንደምናውቀው ትውልድ ያልፋል፣ ትውልድ ይተካል። የቆዩ አባቶች ያልፋሉ። እንደገና ደግሞ ህየንተ አበው ኪተወልዱ ለኪ ደቂቅ፣ በአባቶች ፋንታ ልጆች እየተተኩ ያው እንግዲህ ቤተክርስቲያኗን አስቀጥለዋል፣ ዓለምን አስቀጥለዋል፣ ሃይማኖትን አስቀጥለዋል፣ ዶግማን፣ ቀኖናን፣ ትውፊትን፣ ስርዓትን አስቀጥለዋል ማለት ነው። ስለዚህ ሙሴ የተፈቀደለትን ያክል ይዞ ተጓዘ። አሮንም የተፈቀደለትን ያክል ባረከ። ከዚህ በኋላ ኢያሱና አልዓዛር ቀጠሉ ነው የሚለው። እንግዲህ ኢያሱ እየተጓዘ እንዳለ ነው በመንገድ ላይ ጦርነት በተጀመረ ጊዜ አሞራውያንን በጦርነት በገጠመ ጊዜ ጦርነቱ እየተፋፋመ ሲሄድ እያሸነፉ ሲሄዱ ኢያሱ እግዚአብሔርን እንዲህ አለና ጠየቀው። ጠላትን አሸንፈን ልንጨርስ ትንሽ ቀርቶናልና የጀመርነውን ድል አድራጊነት እስከምናጠናቅቅ ድረስ ፀሐይም በገባኦን ጨረቃም በኤሎም ትቁምልን ብሎ ጠየቀ። ኢያሱ እንደኛ ሰው ነው፣ ነገር ግን ጻድቅ ነው። ነገር ግን ሕግ እግዚአብሔርን ትእዛዝ እግዚአብሔርን የጠበቀ ስለሆነ ፀሐይም ቆመችለት፣ ጨረቃም ቆመችለት። ጠላቶቹን ሲያሸንፍ ወተቆልቆለ ፀሐይ ገባ ይችላል። የቅዱሳን አምላክ የተመሰገነ ይሁን። በሁለተኛ ደረጃ ስንመለከት ደግሞ ያዕቆብ 5 ቁጥር 17 ላይ ኤልያስ እንደኛ ሰው ነው ይላል። ኤልያስ እንደኛ ሰው ነው። ነገር ግን እናንበው ንባቡን። ሕዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ በገባኦን ሰማይ እንደቆመላቸውና ኢያሱም እንዳሸነፈ ኢያሱም ሰው እንደሆነ ኤልያስም እንደኛ ሰው ነው ይልና አንደኛ ነገሥት ምዕራፍ 17 ላይ ዝናምን አቆመ ይላል። ሕዝቡ ወደ እግዚአብሔር እስከሚመለስ ጣዖትን እስከሚጥል የኢያሱ ሕዝብ እስከሚያሸንፍ ድረስ ድል እስከሚያደርግ ድረስ ነው። ኤልያስ ደግሞ በዓልና ሞሎክ፣ አጵሎን፣ ዳጎን የሚባሉ ጣዖታትን ያመልኩ ስለነበረ ጣዖትን ጥለው ወደ እግዚአብሔር እስከሚመለሱ እግዚአብሔር አምላካችን፣ እግዚአብሔር ጠባቂያችን፣ እግዚአብሔር መጋቢያችን ብለው እስከሚመለሱ ድረስ ዝናምን አቆመ ለጎመ ነው የሚለው። እንግዲህ ዝናምን የለጎመ ነቢይ ነው ኤልያስ ማለት ነው። የያዕቆብ 5:17 ላይ ደግሞ ሲተረጉመው ምን ይላል? ኤልያስ እንደኛ የሆነ ሰው
ነበረ። ዝናምንም እንዳይዘንም አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር ዝናም አልዘነመም ብሎ የኤልያስን ታሪክ ይናገራል። ኤልያስ እንደኛ ሰው ነው፣ ነገር ግን ጻድቅ ነው፣ ነገር ግን ነቢይ ነው፣ ነገር ግን ትእዛዝ እግዚአብሔርን እግዚአብሔርን የጠበቀ ነው። ከዚህም የተነሳ ለእሱ ክብር ሳይሆን ለእግዚአብሔር ክብር ሰዎች እግዚአብሔርን በዝናብ አበቅሎ በፀሐይ አብስሎ የሚመግባቸውን አምላክ ትተው ጣዖትን ሲያመልኩ ዝናሙን ለጎመው። ከብዙ ጊዜ በኋላ ደግሞ እንደገና ዝናሙ ተመለሰ ማለት ነው። የሀገራችን የኢትዮጵያን ፍቅርና ሰላም እግዚአብሔር አምላክ ይመልስልን። ሌላው ዜና ማርቆስ ነው። ጻድቁ ዜና ማርቆስ ከቅዱሳን መካከል የሆኑት ዜና ማርቆስ እነዚህ አባትም እንደዚሁ ፀሐይን አቁመዋል። አዎ ቅዱሳን እንደዚህ ናቸው። እኛ ጥላቻን ማቆም አልቻልንም። እኛ መለያየትን ማቆም አልቻልንም። እኛ መነቃቀፍን ማቆም አልቻልንም። እኛ መገፋፋትን ማቆም አልቻልንም። እንዳለመታደሉ ነው። ሞትን ማቆም አልቻልንም። አባቶቻችን ውሃ ያቆማሉ። ሙሴ የኤርትራን ባህር አቁሟል ግራና ቀኝ። ኢያሱም የዮርዳኖስን ባህር ግራና ቀኝ አቆመዋል። ፀሐይን አቆመዋል። ጨረቃን አቆመዋል። እኛ ግን ጥላቻንና ሞትን ማቆም አልቻልንምና እግዚአብሔር አምላክ የትናንት ክብራችን የቅዱሳን አባትን አምላክ እግዚአብሔር እንዲመልስልን መልካም ፈቃድ ይሁንልን። ሌላው የዛሬው ባለ ታሪክ ነው። እንግዲህ ጻድቁ አቡነ አሮን በ5 በየወሩ ከአቡነ ገብረ መንፈስ ቅዱስ ከጴጥሮስ ጳውሎስ ጋር በየወሩ በ5 የሚገኙ ጻድቅ ናቸው። እነዚህ ጻድቅ እንግዲህ ከመጀመሪያው አጠር መጠን ባለመልኩ ክብራቸውን፣ ታሪካቸውን፣ ቃል ኪዳናቸውን እንመልከትላቸው። አሮን መንክራዊ ዘመቄት ይላቸዋል። አሮን የእግዚአብሔር ዕጣ ፋንታም ይላቸዋል። በ14ኛው ክፍለ ዘመን የተገኙ የተገኙ ጻድቅ ናቸው። ኢትዮጵያዊ ቅዱስ ናቸው ነው የሚለው። ነዳያንን በመመገብ የታወቁ መሆናቸውን ገድለ አቡነ አሮን ይተርካል ይላል። የቅዱስ ላሊበላ አያትና የጻድቁ አሮን አያት ወንድማማቾች ናቸው ይላል። እንደተወለዱ እናት አባታቸው ፈረዳይ አሏቸው ይላል። አባታቸው ገብረ መስቀል እንደሆነ እናታቸው ደግሞ አመተ ማርያም እንደሆነች ገድላቸው ይናገራል። የጻድቁ ማለት ነው። እንግዲህ እነዚህ ጻድቅ እንደው ስንመለከተው አሮን መንክራዊ፣ አሮን ዘመቄት፣ አሮን ማለት የእግዚአብሔር ዕጣ ፋንታ ማለት ነው ይልና በ14ኛው ክፍለ ዘመን የነበረ ጻድቅ ነው ይልና አባቱ ገብረ መስቀል እናቱ ደግሞ አመተ ማርያም ይባላሉ። አቡነ አንወር በ14ኛው ክፍለ ዘመን የተገኙ ጻድቅ ሲሆኑ የሚታወቁበት ትልቅ ጸጋቸው ነዳያንን በመመገብ እንደነበረ ይናገራል ገድላቸው ነው የሚለው። የቅዱስ ላሊበላ አያትና የጻድቁ አሮን አያት ታናሽና ታላቅ ወንድማማቾች እንደሆነ ይናገራል። ለዚህም ነው መቄት ላይ ያለው የአቡነ አሮን ገዳምና ቅዱስ ላሊበላ ማዶ ለማዶ ፊት ለፊት ይታያል፣ መስኮት ለመስኮት። በሌላ መልኩ እንደውም በቅዱሳን ገድል ላይ ምን ይላል? ከአቡነ አሮን እስከ ቅዱስ ላሊበላ ውስጥ ለውስጥ የሚያገናኝ መንገድ የሚገናኙበት ሰላም የሚባባሉበት መንገድ እስካሁን ድረስ እንዳለ ቅዱሳን ይተረጉማሉና ያስተምራሉ፣ ይናገራሉ። እንደተወለዱ እናታቸው ፈረዳ ያሏቸው ወይም ደግሞ ስማቸውን አወጡላቸው። እናት አባት ነው የሚለው እንዘትብል ፈታሊተ እግዚአብሔር ወሃበኒ ጸሎቲ ዘሳልኩ እግዚአብሔር ልመናዬን አንድም የልመናዬን ሰጥቶኛልና እግዚአብሔር ፈርዶልኛል ስትል ነው የሚለው። ይህ አንደኛ ሳሙኤል ምዕራፍ 1 ላይ ሐናም ሳሙኤል እግዚአብሔርን ለመነችው። በጣም ብዙ ጊዜ ለመነችው። እንደውም እንባዋ እንደ ክረምት ጅረት እስከሚወርድ ከዚያም አልፎ ወደ ደም እስከሚቀየር ኤሊ ስካርሽን አስወግጁ ብሎ እስከሚነቅፋት ድረስ የሰከረች አይደለችም፣ ቀን የጎደለባት የለመነችውን ያጣች ክብሯ የጎደለባት ሴት ናት ብላ መለሰችለት። ምንድን ነው ሲላት ልጅ መውለድ ነበረብኝ አልወለድኩም፣ ስለዚህ በዚህ እያለቀስኩ ነው ያለሁት ብላ ስትለው እግዚአብሔር ይስማሽ አላት። ካህኑ አያችሁ፣ የካህን ጸሎት ትልቅ ነገር አለው። እግዚአብሔር ይስማሽ አላት። ወዲያውኑ እግዚአብሔር ሰማ፣ ሳሙኤልን ወለደችው። ሳሙኤልንም እግዚአብሔር ሰማኝ ስትል ወሰማኒ ቃለ ስእለትየ የልመናዬን ድምፅ ሰማኝ፣ እንባዬን አበሰ፣ ጥያቄ መለሰ፣ ሰማኝ ስትል ሳሙኤል አለችው ነው። ለዚህ ነው እንግዲህ አሮን አስቀድመው ፈረዳ እየተባሉት እግዚአብሔር ልመናዬን ሰማ ጸሎቴን ተቀበለ ነው። ነገር ግን አሮን የሚለው ስም በ40 ቀናቸው እንግዲህ እንደምናውቀው ሴት በ80 ቀን ወንድ ልጅ ደግሞ በ40 ቀን ክርስትና እንደሚነሱ እናውቃለን። አቡነ አሮን በ40ኛው ቀን ክርስትና ሲነሱ ስማቸው አሮን መንክራዊ ተባለ። አሮን ማለት ቅድም እንዳየኑ ምን ማለት ነው? የእግዚአብሔር እድል ፋንታ ማለት ነው። ይልቁንም ደግሞ አሮን ማለት እግዚአብሔር በተለያየ መልኩ
ትልቅ ስራ የሰራባቸው ጻድቅ እንደሆኑ ይናገራል ማለት ነው። ስለዚህ በ40ኛው ቀን ክርስትና እንደተነሱ አሮን ተብሎ ስሙ ተጠራ ይላል። ስማቸው አሮን ተብሎ ተጠራ። እድሜያቸው ከፍ ሲል ትምህርት ቤት ገቡ ነው የሚለው። ትምህርታቸውን እንዳጠናቀቁ ከአቡነ ሰላማ ካል ዲቁናን ተቀብለዋል ይላል። በደንቢያ እንዲሁም ደግሞ በተለያየ መልኩ በዲቁና አገልግለዋል። በሰጎዳ የሚባል ደንቢያ የሚባል አለ። በዚህ አካባቢ አገልግለዋል ይላል። መቄት ያለውን ገዳም በ3 ዓመት ያነጹ። የሚገርም ነገር ነው። ይችን የምታክል ብረት መስሪያ ነበረቻቸው። በዚያች ብረት 3 ዓመት ሰርተው ያጠናቀቁ ጻድቅ ናቸው። በ1335 ክፍሎች አሉት። 14 አምዶች አሉት። 24 የድንጋይ ምሰሶዎች አሉት። ቤተ መቅደስ ነው። ይህ መቅደስ ስትገቡ ማዶ ላይ የሴቶች ገዳም ስላሴ የሚባል ገዳም አለ። ፊት ለፊት ስትሻገሩ ደግሞ የአቡነ አሮን ገዳም አለ። ወደ አቡነ አሮን ሴቶች አይገቡም። ወደ ስላሴ ገዳም ግን ሴቶች ይገባሉ፣ ያስቀድሳሉ። የአቡነ አሮን ጽላት መስከረም 5 ቀን ወደ ስላሴ ቤተክርስቲያን ተሻግሮ ክብረ በዓል ይደረግና ወደ አሮን ሲመለስ ግን ከዚያ ከመደንበሩ ወይራ አለች። ከወይራዋ መለያ ወደ አቡነ አሮን ሴት ልጅ መግባት አትችልም ማለት ነው። እንደውም አንድ ጊዜ አንዲት መናፍቅ በመጠራጠርና ይልቁንም ደግሞ የጻድቁን ክብር ለመቀነስ በአንድ ወቅት ለመፈተን ሄዳ ሱሪዋን ለብሳ ተስተካክላ ከአግሪት ወርዳ የ2 ሰዓት መንገድ ወደ ስላሴ ቤተክርስቲያን ገብታ ከዚያ ወደ አቡነ አሮን እስቲ አሁን ወንድ ብቻ ነው የሚገባው ሴት ለምን አይገባም እሱ ማን ነው እና ብላ ስትገባ የሚገርመው ነገር 2 እርምጃ እንደተራመደ ጻድቁ ብድግ አደረጉና ማርገጃ የሚባል አለ ወሰዱና እዚያ ሜዳ ላይ ቁጭ አደረጓት እና ጻድቁ እንዲህ አይነት ክብር አላቸው። እንኳን ሌላ ይቅርና የአንስት እንስሳት እንኳን አራዊት እንኳን ወደዚህ አይሻገሩም። የሚገርም ነው። ቅዱሳን ለዚህ ነው አይምሩ ከመተሰባ እግዚአብሔር በጻድቁ እንደተመሰገነ ወቁ ይላል። ሌላው ደግሞ መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ አንድም እግዚአብሔር ቅዱሳኑን መርጧል። በሌላ መልኩ በቅዱሳኑ እግዚአብሔር የተመሰገነ ነው። በቅዱሳኑ ክብር እግዚአብሔር የከበረ ነው ነው የሚለው። እንግዲህ ካልን ጻድቁ አቡነ አሮን የሚገርመው ነገር ታላቅ አባት ናቸው። እንግዲህ ልደታቸው ይሄ ከሆነ አመጣጣቸው ይሄ ከሆነ ደግሞ በዚህ በሁለቱ በመቄትና በጋይንት በደቡብ ጎንደር ያደረጓቸውን ታምራት አይተን ገድላቸውን እንጨርሳለን ትምህርቱን ማለት ነው። ምንድን ነው የሚለው? አሮን ዘመቄት ኢትዮጵያዊ አባቱ ገብረ መስቀል እናቱ አመተ ማርያም ይባላሉ ብሎ ያስቀምጣል። እንግዲህ እነዚህ አባት ምንድን ነው የሚለው? ሰጎዳ ማርያም በዲቁና እንደቀደሱና እንዲሁም ደግሞ ሙት እንዳነሱ በኋላም 16 ዓመት የሆነው ወደ አቡነ ሳሙኤል ዋልድባ ገዳም ገባ። በዚያም ስርዓተ ገዳማትን ተማረ። በ21 ዓመቱ መጋቢት 5 ቀን መነኮሰ። ከዚያም እየተዘዋወረ ሲያስተምር የሸዋው ንጉሥ አንኮበር ጠርቶት መጣና ተገናኝቶ ተመልሶ ሲሄድ አዋሽ ወንዝ ደረሰ። ሞልቶበት አገኘው። ዳዊቱን ረስቶት ውሃው ሲጎድል ተሻገረ። ዳዊቱን ቢያይ ውሃው ወስዶበታል። ደንግጦ ትቶት ሄደ። አሁንም የሸዋው ንጉሥ አንኮበር በአስቸኳይ እንዲመጣ ብሎ ላከበት። አሮንም ከ7 ዓመት በኋላ ተመልሶ በአዋሽ ወንዝ ሲሄድ መልአኩ መጥቶ መቋሚያህን ላካለው። ወደ ወንዙ ቢልከው ዳዊቱን መዞ አወጣው። ዳዊቱም አልራሰም፣ አልተበጣጠሰም፣ እንዲያውም አቧራውን አራገፈው። ፈጣሪውን አመስግኖ ዳዊቱን ይዞ ተጓዘ ይላል። ይሄ ዘራ ቡሩክ አባይ የኢትዮጵያ ወንዝና ምንጭ እንደሆነ እናውቃለን። ሰከላ ግዮን የሚባል ቦታ ላይ የመነጨ ኢትዮጵያን የሚያካልል የሚመግብ ወደ ግብፅም ወደ ሱዳንም የሚሄድና ዓለምን የሚያስደምም ውሃ ነው አባይ። የዚያ ባለቤት የሆኑ ዘራ ቡሩክ እንደዚሁ ከብዙ ጊዜ በኋላ መጽሐፋቸው ወንዝ ከቆየ በኋላ እንደዚሁ በጸሎት በመቋሚያቸው አወጣው ለአገልግሎት ተጠቅመዋል ማለት ነው። የሚገርም ነገር ነው። አቡነ አሮንም ከ7 ዓመት በኋላ ዳዊታቸውን አወጣው ለወንጌል አገልግሎት ተጠቅመዋል። ይገርማል። እግዚአብሔር አልዓዛርን ከ4 ቀን ከተቀበረ በኋላ አውጥቶ ኤጲስቆጶስ አድርጎ እንደተጠቀመበት ቅዱሳንም ውሃ ውስጥ ውሃ ለምሳሌ ለመጻፍ ጥሩ አይደለም። መጽሐፉ ውሃ ውስጥ ከገባ ይወጣል ተብሎ አይታሰብም እንደ ሰውኛው። ነገር ግን ቅዱሳን የጸሎት አባት ስለሆኑ እግዚአብሔር ይናደርጎላቸዋል ማለት ነውና በቅዱሳኑ እግዚአብሔር የተመሰገነውና አሁንም የተመሰገነ ይሁን። ይህን ነው የሚናገር። የቀጥልና ያም ዳዊት ዛሬ በጋይንት አበርጎት ወይም ደግሞ አበይጎት ሚካኤል በክብር ይገኛል ይላል። እዚያ ቦታ ላይ
በእውነት በልዩ ሁኔታ ለምሳሌ የቅዱስ ያሬድ መቋሚያ የቅዱስ ያሬድ ድጓው ጣና ቂርቆስ እንደሚገኝና የእነዚህም አባት ደግሞ ዳዊታቸው አበርጎድ ሚካኤል እንደሚገኝ ያው ገድላቸውና ታሪካቸው በቦታው ላይም የሚጎበኝና የሚታይ መሆኑን እዚህ ላይ ለመናገር እፈልጋለሁ። ሲሄድም በተወለደበት ሀገርና ባስተማርበት ሀገር እንዲሁም ደግሞ በቀደሰበት ሀገር እየተዘዋወረ ያስተምር ነበር ይላል። ጋይንት ደረሰ። ቀኑ እሑድ ሰንበት ነበርና አንድ ሰው በሬ ጠምዶ ሲያርስ አገኘው። ፍትሐ ዕለቱ ጌታ የተነሳበትና የተጸነሰበት እንዲሁም ደግሞ ዓለም የተፈጠረበት ዓለም የሚወሰድበት ዕለት ነው። ይህ ቀን ታላቅ ሰንበት ነውና በዘጸአት ምዕራፍ 20 በዘዳግም ምዕራፍ 5 ላይ ሰንበትን አክብር አንተም ሰራተኛህም ማንኛውም ብሏልና፣ ስለዚህ ሰንበትን ማክበር እንጂ መሻር አይገባምና በበሬዎችን ፍታ አንተም ከማሳ ውጣ ብሎ ጻድቁ ገበሬውን ይነግረዋል። ይህ ገበሬም እንዲህ አለው። ምንድነው የሚለው? ጠምዶ ሲያርስ አገኘው። ፍታ ዕለቱ ጌታ የተነሳበትና የተጸነሰበት ዓለም የተፈጠረበት ዓለም የሚወሰድበት ጌታ በደብረ ዘይት የሚፈርድበትና ለጻድቃን ሊፈርድላቸው በኃጥአን ሊፈርድባቸው የሚመጣበት የዕለት ታላቅ የፍርድ ቀን ነውና ታላቅ ሰንበት በዓል ነውና ፍታ አለው። አትረስ አለው። ምቀኛ መነኩሴ ብሎ በጅራፍ መታው ነው የሚለው። በጅራፍ መታው። አንተ እንዲህ ብትለኝ በሬዎቹ እንዳይንቀሳቀሱ በእግዚአብሔር ስም አዝዣቸዋለሁ ሲል በሬዎቹ ቀጥ ብለው ቆሙ ይላል። የሚገርም ነው። አሁን ለምሳሌ ታዲዮስና የጴጥሮስን ታሪክ ብንመለከት አንድ ቀን ገበሬውን የሚበላ እስኪያምጣልን ሲሉት ከቤት አለኝ እዚህ የለም አለና ወደ ቤቱ ሄዶ እንጀራ ሊያመጣላቸው ሄዶ ሲመለስ እነሱ እየዘሩ እያረሱ አገኛቸው። ወዲያውኑ አብቦ ለምልሞ ወዲያውኑ አፍርቶ ለምግብ ደርሷል። ሐዋርያት እንደዚህ ናቸው። የሚገርም ነገር ነው እና በሬዎቹ እንዳይንቀሳቀሱ በእግዚአብሔር ስም አዘዛቸው ሲል በሬዎቹ ቀጥ ብሎ ቆሙ። በዚህ ጊዜ አጋድሞ ገረፈውና ሂድ አለው ይላል። ሂድ አለው። በዚህ ጊዜ በሬዎቹ ሁለቱም ቀጥ አሉና ቆሙ ይላል ታሪኩ። የሚገርም ነገር ነው። ሂዱ ሲላቸው ይሄዳሉ፣ ቁሙ ሲሏቸው ይቆማሉ። ቅዱሳን እንደዚህ ናቸው። የሚገርም አሁን በሬ መቆም አያስደንቅም። ለምሳሌ ሌሎቹን ቅዱሳን ብንመለከታቸው አራዊትን ለምሳሌ አቡነ አረጋዊን ብንመለከት ዘንዶን ገመድ አድርገው ይልቁንም ደግሞ ምሰሶ አድርገው ይልቁንም ደግሞ መሰላል አድርገው ወደ ደብረ ዳሞ ተራራ የወጣባት ናቸው። ዳንኤልን ብንመለከት ቤተሰብ አድርጎ ከአናብስት ጋር እንዲያድርና እግሩን በምላሳቸው እንዲያጡት ያደረገ ጻድቅ ነው ማለት ነው። ሌሎቹንም ቅዱሳን ብንመለከት እነ አግናጢዮስ ምጡ ለአንበሳ ሲሰጡ አንበሶቹ አንሰብርም ብለው ያሏቸው እንዲህ አይነት ባለታሪክ ቅዱሳን አሉ ማለት ነው። በዚህ ጊዜ አጋድሞ ገረፈውና ሂዳለው ነው የሚለው። አሁንም አለ እኮ ዛሬ ቅዱሳንን በክህደት የሚገርፉ። ትናንት በጅራፍ ገረፏቸው። ለምሳሌ ሐዋርያት ሥራ ምዕራፍ 7 እስጢፋኖስን ብንመለከት የድንጋይ ናዳ በድንጋይ ሲወግሩት እናያለን። አሮንም ተነስቶ ወደ መቄት ሲያመራ 50 ዝግባ፣ 50 ጽድ፣ 50 ወይራ፣ 50 ወርካ፣ 50 ሾላ፣ 50 አጋንንትም አሮንን በመከተል አብረው ሲሄዱ ዘመው ተከተለው ተጉዘዋል። በዚህም ጊዜ አሮን ካህን አሮንሙን ቃልከ ብለው አጋንንቱ ሲመሰክሩለት አሮንም አማኝ ነኝ ከሚለው ከዚህ ገበሬስ 50 አጋንንት ይበልጣሉ። ምን ይላሉ? ከአንድ ጋይንት 50 አጋንንት ይሻላሉ። አንዱ ገበሬ ስለገረፋቸው ነው። 50 አጋንንት ዘመሙላቸው። ዘመሙ ማለት ሰገዱላቸው ማለት ነው። 50 አጋንንት ሰገዱላቸው፣ አንድ ገበሬ ግን ገረፋቸው። ታዲያ ምን አሉ? ከአንድ ጋይንት 50 አጋንንት ይሻላል ብለው ያን ቦታ ተናግረው ትደዋል ይላሉ። ከዚያም ተነስቶ በሰሜን ወሎ መቄት ወረዳ ሄዶ ተቀመጠ። ከዚያም የዛሬውን ገዳሙን አስደናቂውን በኋላ እነ ሙሴ ዘዲባ የተሳተፉበትና የደከሙበትን ገዳም መሰረተ። ይህ ገዳም ከፍልፍል ውቅር ድንጋይ ላይ የተሰራ አዲሱኝ የማይል አስደናቂ ገዳም ነው። ድርገት ከሚወርድበት እንዲሁም በቤተልሔሙና በቤተ መቅደሱ መካከል ምን አለ? ሰፊ ዋሻ አለው። ክፍት ማለት ነው። ክፍት ከላይ ክፍት ነው። ዓመት እስከ ዓመት ዝናብ አያዘን ነው። እግዚአብሔር ሲቀየም ችግር ሲመጣ ብቻ ሰዎች ሲያሳዝኑት ኃጢአት ሰርተው ሲገቡ ዝናብ ይዘንባል። ከዚህ ውጭ ግን ዓመት እስከ ዓመት ከቤተልሔሙ ወደ ቤተ መቅደሱ መግቢያና ማህሌቱ ላይ በጣም ሰፊ የሆነ እንትን አለ፣ ቀዳዳ አለ። በጣም ሰፊ ቀዳዳ፣ ጣራው ክፍት የሆነ ነው ማለት ነው። ስለዚህ ዓመት እስከ ዓመት ዝናብ ያዝን ነው። እግዚአብሔር ሲቆጣና እግዚአብሔር በሰዎች ሲያዝን ግን አንዳንድ ጊዜ ዝናቡ ይወርዳል። ለምን? ያ ምልክት ነው። ኃጢአተኛ ሰው እግዚአብሔርን የበደለ ያልታረቀ፣ በዓል የሻረ፣ ክብር የቀነሰ አለ የሚል ምልክት ያመለክታል። በዚህም ጊዜ ሁሉም ወደ ጸሎት ሲመለሱ በልመና በምህላ ያ ነገር ዝናቡ ይቆማል ማለት ነው። እንዲህ አይነት ጻድቅ አስደናቂ ጻድቅ ነው ያለው
ኢትዮጵያ በእውነት ብዙ ቅዱሳን አሏት። ከቅዱሳን መካከል አቡነ አሮን ናቸው ማለት ነው። ስለዚህ ከውቅር ድንጋይ ላይ የተሰራ አዲሱኝ የማይል አስደናቂ ገዳም ነው። ድርገት ከሚወርድበት ላይ ጣራው ባዶ ነው። ፀሐይ ያቃጥላል። ሲደክሙ ፀሐይ ሲያቃጥላቸው ጥላ ይይዛሉ። ዝናብ አይገባም። ያስደንቃል። የአቡነ አሮን እረፍቱ መስከረም 5 ቀን ነው። በስሙ የተሰራለት ቤተክርስቲያን ብዛት 5 አሉ። ስለ አቡነ አሮን ደጋግመን ተነጋግረናል። በእውነት በጣም በብዙ ታሪኮችና በብዙ የስብከት አገልግሎቶች አቡነ አሮንን ተናግረናል። በአጭሩ ግን ጻድቁ አቡነ አሮን ከውሃ ውስጥ 7 ዓመት የቆየ ዳዊት አውጥተው አቧራውን አራግፈው አገልግሎት ያበቁ፣ ሙታንን ያነሱ፣ ለምጻምን ያነጹ፣ ውራንን ያበሩ፣ ይልቁንም ደግሞ ለነዳያን ይሄ መባጽዮን አርባር ለነዳያን ይመጸውት ነበር ተብሎ እንደተቀመጠው ጻድቅ ለነዳያን በመመገብ የሚታወቁ ጻድቅ ናቸውና ጻድቁ መስከረም 5 ቀን ይከበራሉ። ዓመታዊ ክብረ በዓላቸው። እነዚህ ጻድቅ የሚገኙት በወልዲያ በኩል ገረገራን አልፎ አግሪት ላይ ወርዶ 2 ሰዓት መንገድ የእግር መንገድ ሄዶ ማግኘት ነው። በደቡብ ጎንደር በኩል ደግሞ ነፋስ መውጫ ደብረ ዘይት፣ ከዚህ አግሪት፣ ከአግሪት ወረድ ብሎ የሚገኙ ታላቅ ጻድቅ ናቸውና ዓመት እስከ ዓመት 2 ስቁረት ወይም ቀዳዳ ጣራው ክፍት የሆነ ቦታ ያለበት ጻድቅ ቤተክርስቲያን ነው። ዝናብ የማያዘን ተአምረኛ እጹብ የሆነ ይልቁንም ደግሞ 3 ዓመት ዋሻውን የፈለፈለበት ይችን የምታክል ብረት ቆላፋ መንበሩ ላይ ተቀምጣ ሰዎች ሲታመሙ ያቺ ትታጠብና ይጠጣሉ፣ ይድናሉ። የሚገርም ነገር ነው። እንደገና ደግሞ ቀናቸው ደርሶ የሚሞቱ ከሆነ ደግሞ ያንን ሲጠጡ ደግሞ ይሄዳሉ ማለት ነው። እና እንዲህ አይነት ቅዱሳን አሏት ቤተክርስቲያናችን። የቅዱሳን አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ገብረ መስቀል ሚዲያም ነው። ሰብስክራይብ እና ላይክ ሸር አድርጉ፣ ለሁሉም እንዲዳረስ ይህንን ዩቲዩብ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። የጻድቁ በረከትና ረድኤት አይለየን።